ምስጋና ዝም ብሎ ስሜት አይደለም። ምስጋና ታላቅ መሳሪያ ነው። አድምጡኝ። መዝሙር 50 ቁጥር 23 ላይ ምስጋናን የሚሰዋ ያከብረኛል፣ መንገዱንም ለሚያቀና ለዚያ ሰው የእግዚአብሔር ማዳን አሳየዋለሁ ይላል። ምስጋናን መስዋዕት ነው የሚለው። ይህ ማለት ሁሉም ነገር ሰላም ሲሆን ብቻ ሳይሆን በችግር ውስጥም ሆነን የምናቀርበው ምስጋና ሰማይን ያንቀሳቅሳል ማለት ነው። ታላቁ ንጉሥ ዳዊት በኃይሉ የታወቀው በጦር መሳሪያው ብቻ አልነበረም። ይልቁኑ በአምልኮ በምስጋና የምስጋና ሰው ነው ይሄ ሰው። ዳዊት በጠላቶቹ ሲከበብና በጨለማ ሸለቆ ሲያልፍ ያመሰግናል። ማመስገንን ነው የሚመርጠው። ይህ ምስጋናው ነው ዳዊት መለኮታዊውን የማዳን ኃይል ወደ ሕይወቱ የጠራለት። ታዲያ ይህን ኃይል ዛሬ እንዴት ነው መጠቀም የምንችለው? አንደኛ ምስጋናን ቅድሚያ መስጠት። ቀኑን ከመጀመራችሁ በፊት ስለ እስትንፋሳችሁና ስላላችሁ ነገር ምስጋናን አቅርቡ። ሁለተኛ ምንም ቢሆን ማመስገን። ሁኔታዎች ከባድ ቢመስሉ ጌታ ሆይ ስለ ሁሉም አመሰግንሃለሁ ማለትን ልመዱ። ይህ ንግግር የድል በር ይከፍትላችኋል። ሶስተኛ ምስጋናን መናገር። በውስጣችሁ ከማሰብ ባለፈ ማለት ነው፣ በአፋችሁ ተናገሩት። ቃላችሁ በአካባቢያችሁ ያለውን መንፈስ የመቀየር ኃይል አለው። ዛሬ ምስጋናን እንሰዋ ወገኖቼ። የእግዚአብሔርን ማዳን በሕይወታችን እናያለን። አእምሮአችንን እናድስ፣ ሕይወታችንን እንለውጥ።